ሚያዝያ ወር ላይ አርሰናልን አንገቱ ስር ለመተንፈስ ብቻ ሳይሆን ማንቁርቱን ለመያዝ እየተንደረደረ ነው። ቀጣዮቹ ጨዋታዎች ስፔሻሊ ኢታር ላይ የዛሬ ሳምንት እሁድ የሚከናወነው ጨዋታ በጉጉት የሚጠበቅ ይሆናል። ትናንት ቼልሲን እንዳይሆን አድርጎ ነው ጋርዲዮላ ያፈራረሰው። ጋርዲዮላ ሰሞነኛ አቋሙን ስንመለከት እጅግ በተለየ ሁኔታ ቡድኑ በተለይ የካራባኦ ካፕ ዋንጫን ካነሳ በኋላ ሞራሉ ተነሳስቷል። እንደምታውቁት ማንቸስተር ሲቲ የካራባኦ ካፕ ጨዋታ ከማድረጉ በፊት በፕሪሚየር ሊጉ በሁለት ተከታታይ ጨዋታ አቻ ወጥቷል ከዌስትሃምና ከኖቲንግሃም ፎረስት ጋር። በተጨማሪም አቻ ከመውጣቱ ባለፈ በእነዚህ ጨዋታዎች ላይ በሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ ተሰናብቷል። በደርሶ መልስ ያደረጉት ጨዋታ ላይ መሰናበቱ ትልቁን ጥያቄ ያስነሳ ጉዳይ ሆኖ ጋርዲዮላ ላይ ጭምር ዘንድሮ ካለ ዋንጫ አጠናቆ ጋርዲዮላ ሊሰናበት ነው። ቀኑ ጨለመበት ለጋርዲዮላ ሁሉ ነገር ተበላሸበት ተብሎ ተገምቶ ነበር። አስቡት፣ ለፕሪሚየር ሊግ ዋንጫ እየተፎካከረ በወራጅ ቀጠና በሚገኘው በዌስትሃም ነጥብ ጣለ፣ በኖቲንግሃም ነጥብ ጣለ። በሻምፒዮንስ ሊጉ በሪያል ማድሪድ በደርሶ መልስ ተሸንፎ ከውድድሩ ወጣ። እነዚህን መሰረት ባረገ መንገድ ስንመለከት የጋርዲዮላ ነገር ያበቃ ያከተመ በቃ የጋርዲዮላ 9ኛና 10ኛ ዓመት የመጨረሻውና ከሲቲ የሚለቅበት ነው ተብሎ እየተደመደበበት ነበረ። ከዛም ባለፈ እነዚህ ነገሮች ከመከሰታቸውም ባለፈ በካራባኦ ካፕ የፍጻሜ ጨዋታ የሚገጥሙት አርሰናልን ነው። ጠንካራውን አርሰናልን በካራባኦ ካፕ ፍጻሜ ጨዋታ ለዛውም ወሳኝ ተከላካያቸው ማርክ ገሂ በሌለበት የሚደረግ ጨዋታ እና ነገሮች ሁሉ እጅግ የተወሳሰቡ እጅግ አስቸጋሪና በትልቁ ጥያቄ የሚያስነሱ የሆኑበት ሂደት ነበረና ጋርዲዮላ ከ2-3 ሳምንታት በፊት የስንብት ዱላ የሚያርፍባቸው ቀኑ የጨለመባቸው ነገሮች ሁሉ የተወሳሰበባቸው ሐሳብ ያጠራቸው ሁሉም ነገር ያበቃላቸው ሰው ይመስሉ ነበረ። ባለፉት 2 እና 3 ሳምንታት ግን ነገሮች እንዳይሆኑ ተቀይሩ። ዋነኛው ለጋርዲዮላ ውጤት መቀየር ለጋርዲዮላ ስኬት የመጀመሪያው ቁልፉ ነጥብ ካራባኦ ካፑ ይመስላል። ካራባኦ ካፑ ላይ አርሰናልን ያሸነፉበት መንገድ አስደማሚ ነበረ። መድፈኞቹ አርሰናሎች የመጀመሪያውን አጋማሽ በተሻለ ሁኔታ ዶሚኔት ያደረጉበት፣ ጎል የማስቆጠር ዕድል የፈጠሩበት፣ የተሻለው የነበሩበትና ጨዋታውን በተሻለ አቅም ያሸንፋሉ ተብሎ የተገመተበት ነበረ። ነገር ግን ሁለተኛው አጋማሽ ላይ ጋርዲዮላ ማርሽ ቀይሮ ነበር የመጣው። ኒኮ ኦራይሊ የተጫዋች በዚህ ውድድር ዓመት ባለፈው ውድድር ዓመት በተለይ ወሳኝ ጨዋታዎች ላይ የሚያደርገው እንቅስቃሴ የማይታመን ነው። ለምሳሌ አምና ሲቲ ያለቀለት በበርንማውዝ ተሸንፎ ከኤፍኤ ካፕ ውድድር ተሰናበተ በተባለበት ሰዓት ላይ ተቀይሮ በመግባት በጣም አስደናቂ እንቅስቃሴ በማድረግ ውጤቱን መቀየሩ ይታወሳል። ኒኮ ኦራይሊ አምና ዘንድሮም በተለያዩ ጨዋታዎች አቅሙን ሲያሳይ ቢቆይም ጋርዲዮላ በተለይ ከአጥቂ ጀርባ ወይም የሮድሪ አጣማሪ አድርገው ከበርናንዶ ሲልቫ ጋር አማካይ ላይ ሳጫወቱ የነበሩባቸው ጊዜያቶች ይህንን ተጫዋች በማጥቃቱ ረገድም የተሻለ እንደሆነ በደንብ እንድንመለከት ያደረገ ነበረ የኒኮ ኦራይሊን እንቅስቃሴ። ነገር ግን ጥያቄ የሚያስነሳ ነበረ። ቦታው ላይ የተሻለ ተጫዋች እያለ ለምን ራያን አይት ኑሪን ይጠቀማሉ ጋርዲዮላ በሚል የሚያስተች ነበረ። በዌስትሃሙ ላይ ነጥብ ሲጥሩ፣ በኖቲንግሃም ነጥብ ሲጥሩ ራያን አይት ኑሪን ነው ግራ መስመር ላይ የተጠቀሙት። ጋርዲዮላ ወዲያው ትምህርት ወሰዱ። በሊግ ካፑ የፍጻሜ ጨዋታ ላይ ኦራይሊን በግራ መስመር ተከላካይ ወይም በመደበኛ ቦታው ወይም ባደገበት ቦታ ነው ያጫወቱት። በሰከንድ ሃፍ ላይ ግን ተጫዋቹን አታኪንግ እንዲሆን ሞር ወደ ማጥቃቱ ተጠግቶ እንዲጫወትና የሳካን ጉዳይ ለነኩሳኖ ለነናታን አኬ ትቶ እሱ ወደፊት እንዲያጠቃ ነገሮችን ያመቻቹበት ሂደት ነበር። ያ ውጤታማ ሆኖ ጋርዲዮላን በካራባኦ ካፕ አሸናፊ ያደረጋቸው ይሄ ነው መንደርደሪያ ውጤታቸው። የጋርዲዮላ የካራባኦ ካፕ ዋንጫን ማንሳታቸው ለሌሎች ውድድሮች ላይ ከጨዋታው በፊት ሲባል እንደነበረው ይሄ የካራባኦ ካፕ ዋንጫ
በኋላ ላይ ጉል ሊያመጣ ይችላል። ካራባኦ ካፑ ላይ አርሰናል መጠንቀቅ አለበት። የካራባኦ ካፕ ዋንጫን በማንሳት ጋርዲዮላን ቅስም መስመር ይኖርበታል። ያንን ካላረገ ከባድ ነው የሚሉ ሐሳቦች ሲሰጡ ነበር። ካራባኦ ካፑ የተመዘገበው ውጤት አርሰናልን ወደ ኋላ ሊጎትተው ይችላል የሚሉ ግምቶች ነበሩ። እንደዛው ነው የሆነው። አርሰናል በተለይ የሚካኤል አርቴታ ቡድን ባለፉት ጊዜያቶች እንመጣበታለን አርሰናልና ሚያዚያን ወደ ሚያዚያ ሲጠጋ ውድድሩ ሊጠናቀቅ ሲቃረብ የመርበትበት፣ የመንቀጥቀጥ፣ የመፍራት፣ የልምድ እጥረት፣ የድፍረት ችግር የምንመለከትባቸውን ጊዜያቶች ደጋግመን ተመልክተናል። ጋርዲዮላ ከካራባኦ ካፕ ፍጻሜ በኋላ ያገኙት ሊቨርፑልን ነው በኤፍኤ ካፕ ጨዋታ። የካራባኦ ካፑ ኮንፊደንስ ተመሳሳይ ነገር ነው በካራባኦ ካፑና በኤፍኤ ካፑ ጨዋታ የተመለከት ነው። ኢታር ላይም ልክ አርሰናል እንዳደረገው ሊቨርፑል ፈርስት ሃፉን ዶሚኔት አድርጎ ነበረ። 35ቱን ደቂቃ ብዙ የጎል ዕድል ፈጥሮ ነበረ። በሁለተኛው አጋማሽ ቀይሮት ነው የገቡት። ታክቲካሊ ቡድኑ አፈራረሱት 4-0። ከዛ በኋላ እንግዲህ ትናንት ነው ቸልሲን የገጠሙት በፕሪሚየር ሊጉ። ተመሳሳይ ነገር ነው የተመለከት ነው። በመጀመሪያው አጋማሽ ሲቲ ጫና ተፈጠረበት፣ ሲቲ ተቸገረ። ሁለተኛው አጋማሽ ላይ ሲቲ 3-0 አሸነፈ፣ 3 ጎል አስቆጥሮ ያውም እስከ 68ኛው ደቂቃ ድረስ። ይሄ ዝም ብሎ የተፈጠረ ነገር አይደለም፣ ዝም ብሎ የመጣ ነገር አይደለም። ይሄ በአጋጣሚም የተፈጠረ ነገር አይደለም፣ የሥራ ውጤት ነው። ጋርዲዮላ በተወሰነ መንገድ የሐሳብ ለውጥ ያደረጉ ይመስላሉ። መጀመሪያ አጋማሽ ላይ የተቃራኒ ቡድንን ማጥናት፣ መጀመሪያ አጋማሽ ላይ ተቃራኒ ቡድንን ተቆጣጥሮ መቆየት፣ ጎል እንዳይስተናገድ ማድረግ፣ ሁለተኛው አጋማሽ ላይ ማርሽ መቀየር አዲሱ የጋርዲዮላ ያለፉት 3 ሳምንታት ያለፉት 3 ጨዋታዎች ታክቲክ ነው። ተመልከቱ። አርሰናል ላይ፣ ሊቨርፑል ላይ፣ ቼልሲ ላይ 3ቱ ትልልቅ ጨዋታዎች ላይ ማንቸስተር ሲቲ ያሸነፈው በሁለተኛው አጋማሽ ባስቆጠራቸው ጎሎች ነው። በአብዛኛው አርሰናል ላይ 2ቱን ጎል፣ ቼልሲ ላይ 2ቱን ጎል፣ 3ቱን ጎል፣ ሊቨርፑል ላይ አብዛኞቹን ጎሎች በሁለተኛው አጋማሽ። ስለዚህ ይሄ ጋርዲዮላ በሁለተኛው አጋማሽ የሚሰሯቸው ስራዎች ጠንከር ያሉ እንደሆነ በተለይ የመጀመሪያው አጋማሽ ላይ ተቃራኒ ቡድን ማጥናት፣ ከኔ ቡድን ምንድነው የተሻለው፣ ከኔ ቡድን ምንድነው የሚያንሰው ነገር፣ ቡድን የትኛውን ያጫወት መንገድ ቢጠቀም የተሻለ ነገር ያደርጋል የሚለውን ነገር ታሳቢ ባረገ መንገድ የሚሰሩ ስራ ውጤት አምጥቶላቸው እንመለከታለን። በተቃራኒው አርሰናልስ ከካራባኦ ካፑ ሽንፈት በኋላ በመጀመሪያው አጋማሽ ፕሮሚሲንግ እንቅስቃሴ ካሳየ በኋላ በቀጣይ ያገኘው በኤፍኤ ካፕ ሳውዛምፕተንን ነው። አርሰናል ላይ ሚካኤል አርቴታ የካራባኦ ካፕ ሽንፈቱ ያጠላባቸው ጥላ እንዳለ ሆኖ አሁንም ግን ከጥንቃቄ እግር ኳስ አለመውጣት፣ ከፍራቻ አለመውጣት፣ በራስ ችግር የራስ አእምሮ በፈጠረው ነገር የመታሰርን ነገር እንመለከትባቸዋለን። የቡድናቸውን ጠንካራ አቋም ያለመረዳት፣ ቡድናቸው ምን እንደሆነ ያለማወቅ፣ ሚካኤል አርቴታ የተጫዋቾቻቸው አቅም የቱን ያህል ድረስ እንደሆነ ያለመረዳት ክፍተትን በደንብ እንመለከታለን። ለዛ ነው ሳውዛምፕተን ላይም አርሰናል መጠቀም የሚገባቸውን ተጫዋቾች አልተጠቀመም። በሳውዛምፕተኑ ጨዋታ ላይ ቀድሞ አስገብቶ ሊያሳርፋቸው የሚችሉ ተጫዋቾችን በኋላ ላይ ቀይሩ ሲያስገባ ተመልክተነዋል። ሳውዛምፕተን ቀላል ቡድን አይደለም። 14 ተከታታይ ጨዋታ ሳይሸነፍ የተጓዘ ነው። በታችኛው ዲቪዚዮን 6ኛ ደረጃ ላይ የሚገኝና ለፕሌይኦፍ የመጫወት ዕድል የነበረው ነበረ በወቅቱ። ከዛ ባለፈ ደግሞ የፕሪሚየር ሊግ እግር ኳስ ኤክስፒሪየንስ ያላቸው በርከት ያሉ ተጫዋቾች ያሉበት ቡድን ነበረ ሳውዛምፕተን። ስለዚህ ንቀህ የምትገባ ቡድን አይደለም። ኦልሞስት ሁለተኛና ሶስተኛ ቡድናቸውን ይዘው የገቡበት ነበረ ሚካኤል አርቴታ። ድንጋጤው የጀመረው የአርሰናል ድንጋጤ የጀመረው ከካራባኦ ካፕ ሽንፈት በኋላ ሚካኤል አርቴታ የተጎዱትንም ያልተጎዱትንም ተጫዋቾች ወደ ቡድኑ እንዲመለሱ የምክር ሐሳብ የሰነዘሩበት መንገድ ወቅቱ መነጋገሪያ ነበር። አንዳንዶቹ ሳይጎዱ እንዲመለሱ ተደርጓል። አንዳንዶቹ ተጫዋቾች ምንም ሳይሆኑ አንሄድም ብለው ቀርተዋል። ለረፍት ብቻ ፈልገውት። አንዳንዶቹ የእውነትም ተጎድተው ጥቂቶቹ የቀሩበት ሂደት አለ። ኢዜ በዚህ የሚጠቀስ ነው። ሳካ የሚጠቀሱ ናቸው። አብዛኞቹ ግን መጫወት የሚችሉ ነበሩ ከነማማቸውም ቢሆን።
ያስታመሙ መሄድ የሚችሉባቸው አጋጣሚዎች ነው። የአርሰናል ፍራቻ መርበትበት የጀመረው እዚህ ጋር ነው። የሚካኤል አርቴታ ፍራቻ መጫወት የሚችሉትን ተጫዋቾች አለቀቋቸው፣ እዛው እንዲቆዩ ነው ያደረጓቸው። ይሄ ሳይኮሎጂካሊ ተጽዕኖ አለው። ጉልበት ከመቆጠብ አንጻር ጠቀሜታ ያለው ቢሆንም የተጫዋቾችን ጤንነት ከመቆጠብ አንጻርና ከማየት አንጻር ጠቀሜታ ቢኖረውም ከሳይኮሎጂ አንጻር ግን ችግር ነበረው። ስነ ልቦና ላይ የሚፈጥረው ችግር ነበር። ፍራቻውን ስትመለከት ተጫዋቾቹም እንዲህ አይነት ድንጋጤ ወይም እንዲህ አይነት ከባቢያዊ ሁኔታ ሲመለከቱ እንዴ ምንድን ነው የነገር ሳይኮሎጂካሊ የመጎዳት አንችልም እንዴ ማለት ማድረግ አንችልም እንዴ ማለት ሐሳቦች እንዲኖሩ ሊያደርጉ ይችላሉ። ያ ሐሳብ የመጣ ይመስለኛል፣ የተጋባ ይመስለኛል። ከዛ በኋላ የተሸገሩ ሳውዛምፕተን ላይ፣ ስፖርቲንግ ሊዝበን ላይ በነገራችን ላይ በጨዋታውም ብለነዋል። ከጨዋታው በኋላም በነበረን ያለፈው ሳምንት የሮብ ፕሮግራማችን መስማት ይችላሉ አድማጮቻችን። አርሰናል ጥሩ ሆኖ አይደለም ያሸነፈው፣ ማሸነፉ ግን ይጠቅመዋል። ከገባበት በካራባኦ ካፕ ተሸንፎ በኤፍኤ ካፕ ከውድድር ወጥቶ እንደገና በሻምፒዮንስ ሊግ አቻ ቢወጣ ጫና ይፈጠርበት ነበረ። ነገር ግን ስፖርቲንግ ሊዝበንን በምንም ብሎ ማሸነፉ የትንፍጩ ዱቄቱን አምጩ ቢሆንም ውጤቱ ግን በዛ ውጤት መጠናቀቁ ጨዋታው ለአርሰናል እጅግ በጣም አስፈላጊ ውጤት ነበር የሚል ሐሳቦችን አንስተን ነበር። ግን ጥሩ አልነበረም፣ ቡድኑ መስተካከል አለበት ብለን በተደጋጋሚ ስንናገር የነበረበት ሂደት ነበረ። በርማውዝ ላይ በሜዳ ፊት እየተጫወትክ በደጋፊ ፊት እየተጫወትክ ሙሉ ስኳድ ኑሮ ያልነበሩ ተጫዋቾች ይታወቃሉ። ቲምበር ሳካ፣ ኦድጋርድ፣ ካላፊዮሪ፣ ሚካኤል ሜሪኖ እነዚህ ተጫዋቾች ናቸው የሌሉት። ሂንካፔ ነበረ፣ ዙቢሜንዲ ነበረ፣ ራይስ ነበረ፣ ሌሎች ተጫዋቾች በሙሉ ነበሩ። በእሁዱ ጨዋታ ላይ አርሰናል ለበርማውዝ የሚያንስ ስኳድ አልነበረው። ማንም ተጫዋች ባይኖር የነበሩት ተጫዋቾች በቂ ናቸው። ግን ተጫዋቾቹ ሳይኮሎጂካሊ ታስረው ነው የመጡት። አይተሃል ግርምዬ በጨዋታው መሃል በኋላ ላይ የወጡት የቪዲዮ ምስሎችን የፎቶ ምስሎችን ዙቢሜንዲን መሃል ጨዋታ ላይ እኮ ተጫዋቾቹ ከቦ ሲያነቃቁት ነበር እኮ። ራይስ ጋብርኤል እየሄዱ አይዞ ምንድነው ነቃ በል እንጂ ወደፊት ተጫዋት እያሉት ነበር። ሰሞኑን ስናነሳው ነበር አርሰናል በዛ ጨዋታ ላይ ከፍተኛ ፓሰሮቹ መካከል አንዱ ዴቪድ ራያ ነው። ብዙ ፓስ ያደረገው በዛ ጨዋታ ላይ ምን ያህል ባክ ፓስ እንዳደረጉ ያኒክ ቦላሲ ተናግሮታል። እንዴ ባክ ፓስ ማን የ100% የትኛውም ተጫዋች ፕሮፌሽናል ያልሆነ ተጫዋች ባክ ፓስ 100% ያቀብላል። ቨርቲካል ፓሶች፣ ሰንጣቂ ፓሶች፣ ወደፊት የሚሄዱ ፓሶችን 100% ማቀበል ነው። እንደነ ቪቲኒያ፣ እንደነ ቶኒ ክሩስ፣ እንደነ ፔድሪ፣ እንደነ ሩድሪ 6 ቁጥር ተጫዋች ያንን ማድረግ ነው እንጂ ስራው ወደ ኋላ መመለስማ ፕሮፌሽናል ያልሆነ ተጫዋች ይመልሰዋል በሚል ዙቢሜንዲ ላይ ከፍተኛ ትችት ያኒክ ቦላሲ ቡድኑ ላይ ጭምር ያቀረበበት ይላል። ከፍተኛ ፓሰር እንዴት ዴቪድ ራያ ይሆናል? በሜዳ ላይ በሚደረግ ጨዋታ 3 ነጥብ በምትፈልግበት ጨዋታ የዋንጫ ወሳኝ ጨዋታ ነው እየተባልክ እንዴት እንደዚህ አይነት ያጫወት መንገድ ትመርጣለህ? በኋላ ስለምን ማስተካከል አልተፈለገም? ቤን ዋይት እንደዛ ወርዶ 70 ደቂቃ መታገስ ለምን አስፈለገ? ማርቲኔሊ በዛ ደረጃ ወርዶ ያን ሁሉ ደቂቃ ለምን ማታገዝ አስፈለገ? ከሀቨርዝም ቢሆን ከሰከንድ ሃፍ መልስ መግባት አልነበረበትም። እንዲሁም የኛ ተንታኞች ያስቀምጡ ነበር ቹቻና ገዚ 22 ደቂቃ እኮ ነው ስራቸው የሚባል የለም። በቃ ውጤት ከፈለከ 22 ደቂቃ አይደለም 15 ደቂቃ በቂ ነው። በቃ ከሀቨርዝ ልክ አይደለም ቶሎ ማስወጣት አለባቸው ብሎ ነበር። እንዳሉት ነው ኢዜ ገብቶ ያሳየውን ነገር ተመልክተናል። ምን ያህል ሚዱን እንዳስተካከለው ኢዜ መግባት ጎል ቢቆጠርባቸውም በኮንፊደንስ በአጋጣሚ ግን ኢዜ የነበረው እንቅስቃሴ የነበረው የመፍጠር አቅም በጣም በትልቁ ከፍሎ ትመለከተዋል። ስለዚህ የካራባኦ ካፕ የፍጻሜው ጨዋታ ዳፋ ይዞት የመጣው ነገር አርሰናልን ሳይኮሎጂካሊ ጎርቶታል። በምን ተጫዋቾችን በብሔራዊ ቡድን እንዳይሆዱ በማለት ያምን አመጣ። ተጫዋቾች ላይ የመፍራት አናረገውም እንደ ማለት አይሆንም እንደ ማለት ስሜት እንዲያደር አረገ። ከዛ በኋላስ በየጨዋታዎቹ በፍራቻ ስሜት በቆፈን ስሜት የመጫወት ጥንቃቄ ማብዛታውንም ለሳውዛምፕተን እንዴት ትጠነቀቃለህ? እንዴት ለበርማውዝ ትጠነቀቃለህ? ይሄ ጥያቄ የሚያስነሳ ሆኖ አልፏል። በማን ላይ? በአሰልጣኝ ሚካኤል አርቴታ ላይ። በትናንትናው ጨዋታ ላይ ራያን ቸርኪ ያደረገው ነገር ሌላው በጣም መነጋጋሪ ሆኖ እየወጣ ያለ ጉዳይ ነው። ያው በተደጋጋሚ እንደተነሳው ሌሎቹን ተመልክተናል። በተለይ ደጋፊው የአርሰናል ባጅ ያረፈበትን ሃይላንድ ይዞ ሲጠጣ ወይም በመጠጣት መንገድ ይዞ ተመልክተነዋል።
በነገራችን ላይ በዚህ ጨዋታ ላይ ሪያን ቸርኪም ተመሳሳይ ነገር አድርጓል። ሪያን ቸርኪ ያደረገው ደግሞ ምንድነው? በሆነ አጋጣሚ አንድ ተጫዋች ተጎርቶ ሌሎቹ ተጫዋቾች በሙሉ ከጋርዲዮላ ምክር ሊወስዱ ሂደዋል። ሊመከሩ ማለት ነው። አልጠጡ ግማሹ ደግሞ ታክቲካል ምክሮች እንዲያርጉ የሚለው ሪያን ቸርኪ ምንን እያደረገ እንደነበረ ታውቃለህ ግርሜ? በሃይላንድ እየተጫወተ ነበር። ሃይላንዱን እንዲህ እያደረገ እያሽከረከረ ሃይላንዱን ለማቆም ማለት ነው። ብዙ ጊዜ የምንጫወተው ቤት ውስጥ የምንጫወተው አላር ሃይላንድ ውሃ ያለው ሃይላንድም ውሃ የሌለው ሃይላንድም በተለይ ትንሽ ይዋ ታረግና እንዲያዙረት አሽከርክረት አቆመዋለህ። ሃይላንዱ በነበረበት ቦታ ታስቀምጠዋለህ። እንደዚህ አይነት ጨዋታ ሲጫወት ነበር። ይሄም ሳይኮሎጂካሊ አርሰናልን ለመንቆር የተደረገ ነው በሚል ከጧት ጀምሮ መረጃዎች በስፋት ሼር እያደረጉት ይገኛሉ። የራያን ቸርኪን ጉዳይ ራያን ቸርኪ ምንም ጥያቄ የለውም። በጣም ምርጥ ተጫዋች ነው። ምርጥ 10 ጎል 3 አሲስት በመጣበት የውድድር ዓመት በጣም አስገራሚ ጉዞ በፕሪሚየር ሊጉ ብቻ እያደረገ ይገኛል። በአጠቃላይ 25 ጎሎች አካባቢ የተሳተፈ ይመስለኛል በሁሉም ውድድሮች። ራያን ቸርኪ በጣም አስደናቂ ቁጥር እያሳየ የሚገኝ ተጫዋች ነው። እያየ ነው የሚገኘው ራያን ቸርኪ። ከጨዋታው በኋላ የተሰጡ አስተያየቶች አሉ። ከተሰጡ አስተያየቶች መካከል ጋርዲዮላ በቀጥታ አንዱ ያስተላለፉት መልእክት ለደጋፊዎቻቸው ናቸው። የማንቸስተር ሲቲ ደጋፊዎች ተረጋጉ፣ አርሰናል ይላሉ። አርሰናል በአውሮፓ ሻምፒዮንስ ሊግ ያልተሸነፈ ቡድን ነው። በፕሪሚየር ሊጉ 4 ሽንፈት ብቻ ያስተናገደ ቡድን ነው። ይሄን ቡድን አንንቅም። ይታር ላይ ይሄን ቡድን እንደምናሸንፍ እርግጠኛ መሆን አንችልም። ምርጡ ቡድን ነው የወቅቱ። ስለዚህ እርግጠኛ አትሁኑ፣ በዛ ስሜት እንዳትመጡ። በተመሳሳይ ተጫዋቾችን ለዚህ ጨዋታ መዘጋጀት አለብን። ሲሪየስሊ መዘጋጀት አለብን። መዘናጋት የለብንም። አርሰናል ቦትለር ነው። አርሰናል ይጥላል። አርሰናል ከጥቅም ውጭ ይሆናል። አርሰናል ሁሌ እንዲያርገናል ብላችሁ አስባችሁ አጓጉል መኮፈስ ውስጥ እንዳገቡ ደጋፊዎችም ተጫዋቾችም በሚል ሐሳባቸው ሳይኮሎጂካሊ የስነ ልቦና ጨዋታ ይመስላል አርሰናል። ምክንያቱም አርሰናል ነው አይችልም ቢሉ ተጫዋቾቹ መቻላቸውን ሊያሳዩአቸው። እንዲሁም ትናንት ግርምሾም ስታነሳ ነበረ ሃይላንዱን የያዘውና አሁን ዓለም ላይ መነጋገሪያ የሆነው የአርሰናል ተጫዋቾች ይሄን ሲያዩ ምን ይሰማቸዋል? ይሄን ሲያዩ የተንቦጎቦገ ስሜት ይዘው ሊመጡ ይችላሉ፣ የተለየ ስሜት ይዘው ሊመጡ ይችላሉ የሚል ሐሳብ ስታነሳ ነበርና ጋርዲዮላ ያንን ነገር አልፈለጉትም። ሰጣ ገባውን መግባት አልፈለጉም። ሳይኮሎጂካሊ ብልጥ ነው፣ ስማርት ነው መሆን የፈለጉት። አርሰናል አሪፍ ቡድን ነው እንጠንቀቀው የሚል አስተያየታቸውን ነው ማስቀመጥ ይፈልፋል። ዶኩ ዝግጁ ነን፣ ሳናስበው ምስጋና ነበር። ማውዝ እጃችን ላይ ነገሮች ገብተውልናል። አሁን ወደፊት ወደ ኋላ የምንለው ነገር የለም። ነገሩን እጃችን ላይ ገብቷል። እጃችን ላይ የገባን ነገር ደግሞ አሳልፈን አንሰጥ የሚል አስተያየቱን ሰጥቷል። በተጨማሪ ራያን ቸርኪ በዘንድሮው ውድድር ዓመት የዚህ ውድድር ዓመት ትልቁ ጨዋታችን እሁድ ነው ብሏል። የትኛውም ጨዋታ ማድሪድን የገጠምንበትን ካራባኦ ካፕ ፍጻሜ የገጠምንበትም ጨዋታ ትልቅ ጨዋታ አልነበረም። የዚህ ውድድር ዓመት ትልቁ ጨዋታ እሁድ ከአርሰናል ጋር የምናደርገው ጨዋታ የውድድር ዓመቱ ሃይ ሌቭል ጨዋታ ነው፣ ትልቁ ጨዋታ ነው። ስለዚህ በሚገባ ተዘጋጅተን እንመጣለን የሚል አስተያየታቸውን ሰጥቷል። እንግዲህ ትናንት ጋርዲዮላ 2021 ላይ በቼልሲ በሻምፒዮንስ ሊግ ፍጻሜ ከተሸነፉ በኋላ ቼልሲ ላይ እያሳረፉት ያለው በትር የማይታመን ነው። 13 ጨዋታ አድርገዋል፣ 10ሩን አሸንፈዋል፣ 3ቱን አቻ ወጥተዋል። አንድም ጨዋታ አልተሸነፉም ባለፉት 5 ዓመታት። ምን ያህል የሻምፒዮንስ ሊግ የፍጻሜ ጨዋታ ስቲል ሰውነታቸው ውስጥ ገብቶ እንደሚነዝራቸው ማሳያ ነው። 2001 ከሃቨርዝ ባስቆጠራ ብቸኛ ጎል ነበር ሳይጠበቅ ቼልሲ በቶማስ ቱኬል እየተመራ የሻምፒዮንስ ሊግ ዋንጫውን ከሲቲ ነጥቆ ወሰደባቸው። ያንን አረሱላቸው። በየጨዋታው ያ ሁኔታ የጋርዲዮላ መነሳሻ ሆኖ እናየዋለን። እናም ለንደን አሁን ሼክ እያደረገች ነው፣ እየተንቀጠቀጠች ነው። ቶተናም እየወረደ ነው። ቼልሲ ከአውሮፓ ሻምፒዮንስ ሊግ እየወጣ ነው። አርሰናል የዋንጫው ሂደቱ አደጋ ውስጥ እየገባ ነው። እነዚህ ነገሮች ስንመለከታቸው ለንደን በሰሜንም በደቡብም በምዕራብም በምስራቅም አደጋ ውስጥና እየተመለከት ነው የምንገኘውና የዚህ ሁሉም ምክንያት ደግሞ ፔፕ ጋርዲዮላ ሆነዋል። እዛው ለንደን ላይ መጥተው ነው ለንደኖችን ያስጨነቋቸው የሚገባ አንድ ድንጋይ ሁለት ወፍ ነው። ቼልሲንም ከሻምፒዮንስ ሊግ እንዲወጣ ሊያደርግ የሚችል ውጤት ነው። አርሰናልንም ከፕሪሚየር ሊግ ዋንጫ ፉክክር ችግር ውስጥ ሊከት የሚችል ሆኖ እንመለከተዋልና የጋርዲዮላ አስደናቂ አእምሮ ግን መደነቅ አለበት፣ በጣም መደነቅ አለበት። ጋርዲዮላ እንዴት ነው ይህንን ቡድን የቀየሩት? እንዴት ነው ይህንን ቡድን በተለየ መንገድ መስራት የቻሉት? በተለይ ክሊኒካል
ፈራሚዎቻቸው አንቷን ሲሜኒዮና ማርጋይ ትናንት የጨዋታው ኮከብ ማርጋይ ነበር። ጎል አስቆጥሯል። በጣም ወሳኝ ዝውውር ነው ያደረጉት። ጥር ላይም ቢሆን ቡድን ቀስ በቀስ እየገነቡ የመጡበት መንገድ የሩድሪ ከጉዳት አገግሞ መምጣት አሁን ኮቫቺችን መጥቶላቸዋል። ተጫዋቾቻቸው በወሳኝ ሰዓት ላይ መጥቶላቸዋል እና በዚህ ሂደት ውስጥ ለጋርዲዮላ ትልቁ ቫልዩ የሚሰጥበት ነው። በተለይ እኔ ባለፉት 3 ጨዋታዎች ካራባኦ ካፕ አርሰናልን ባሸነፉበት፣ እንደዚሁም ኤፍኤ ካፕ ሊቨርፑልን ባሸነፉበት፣ ትናንት ቼልሲን ባሸነፉበት ክሬዲቱን ሙሉ በሙሉ የሚሰጠው ለጋርዲዮላ ነው። ሙሉ በሙሉ በእርሳቸው ኃይል ነው ይሄ ቡድን እንደገና ወደ ዋንጫው ፉክክር እንዲመጣ ዋንጫ ውስጥ እንዲገባ በማድረግ ረገድ ከፍተኛ ስራ እየሰሩ የሚገኙት። ሚያዚያና አርሰናል ሚያዚያና ስቲን ደግሞ ቀጥሮ እንመለከታለን። ግርሚ የሚጨምረው ነገር ካለ ከትናንትናው ጨዋታ ጋር በተያያዘ በመጀመሪያ ሰላም ልበል። አመሰግናለሁ ሶፊዬ። አድማጮቻችን እንዴት ዋላችሁ፣ እንዴት አረፈዳችሁ ብለናል። በድጋሜ መልካም የትንሣኤ በዓል እንዲሆንላችሁ ለመላው የክርስትና እምነት ተከታዮች በሙሉ አሁንም መግለጽ እፈልጋለሁ። ምክንያቱም ሳምንቱን በሙሉ እስከ ዳግሚያ ትንሣኤ ድረስ በዓል ስለሆነ መልካም በዓል እንዲሆንላችሁ እመኛለሁ። እኔ ሶፊዬ መግለጽ የምፈልገው ጉዳይ የትናንት የማንቸስተር ሲቲ ድልና ለንደን ላይ የተሰማው ፍንዳታ በተመለከተ ያለውን የለንደን ክለቦች የመሬት መንቀጥቀጥ ያጋጠመበትን ሂደት በተለይ 3ቱንና 4ቱን ክለቦች በማንሳት ማየት እፈልጋለሁ። አንደኛ እነዚህን ክለቦች በነገራችን ላይ የሞተ ክለብ ወይም አስከሬን ሳጥን ብቻ የቀረው ክለብ እንደገና ደግሞ በትልልቅ መድረክ ላይ ራሱን ማሳየት የሚችል ክለብ እየሞተ ያለበት ወይም እየተዳከመ የመጣበትን ሂደት እንደገና ደግሞ የህመም ስሜት እየተሰማው የሚገኝ ቡድን በሚል በ3 ዘርፍ በተለይ ዌስትሃምን አንስቼ 3ቱን ክለቦች በዚህ ደረጃ ነው የምገልጻቸው። የሞተው ክለብ ማን ነው? ቶተንሃም ሆትስፐርስ ነው። የአስከሬን ሳጥን ብቻ ነው የቀረው። አልለየለትም። ገና ምስማሩ አልተመታም። ወደ መቃብር ጉዞ ላይ የሚገኝ ክለብ ግን አልተቀበረም። ሙሉ በሙሉ አልተቀበረም። ተቀበረ ሲባል ሁሉም ነገር አለቀ ነው። ቶተንሃም በዛ ደረጃ ያለ ክለብ እንደሆነ ይሰማኛል እኔ። ሁለተኛው ክለብ ቼልሲ ነው። በአውሮፓ መድረክ ከዚህ በፊት በነገሰበት በአውሮፓ ሻምፒዮንስ ሊግ ቦታ ላይ የሚሳተፍበትን ክብር ያጣበትና ያፈገፈገበት ትናንት የአንድ ነጥብ ልዩነት ቤስት 5 ወይም ቶፕ 5 ለመግባት የአንድ ነጥብ ልዩነት ማድረግ ይችል ነበር ቢያሸንፍ፣ ግን አፈገፈገ። ራሱን ነው ቅርቃር ውስጥ የከተተው ቼልሲ። ስለዚህ ቼልሲ በትላልቅ መድረክ ራሱን የሚያሳይበትን መስታወት በራሱ እጅ ነው የሰበረው ትናንት። ቀጣይ ከማንቸስተር ዩናይትድ ጋር ነው የሚጫወተው ሶፊ። ስለዚህ ቼልሲ ለራሱ ሲል የነበረውን ህልውና ያመከነበት ጨዋታ ነው ትናንት 3-0 በማንቸስተር ሲቲ የተሸነፈበት፣ ያውም ስታንፎርድ ብሪጅ፣ ያውም በደጋፊ ፊት እጅ የሰጠበት ነው። ሊያም ሮሴኒዮ ለምን ኢንዞ ፈርናንዴዝ እንዳልተጠቀሙ ራሳቸውን በራሳቸው እጄን በእጄ ይነከስኩ ነው። የውስጥ ቅጣት ብለው ጣሉ። ለምን ሪያል ማድሪድ አልክ ብለው ኢንዞን ቢያስገቡ አትሊስት ቢያንስ ተስፋ ይኖራቸው ነበር። ሶስተኛው ክለብ የህመም ስሜት እየተሰማው የሚገኝ ክለብ። ገና አንድ ሰው የጉንፋን ስሜት ይሰማኛል ወይም ደግሞ የሆነ ስሜት አለኝ የሚል ሰው ግን ያልታመመ ሰው፣ በዛ ደረጃ የምገልጸው ደግሞ አርሰናልን ነው። አርሰናል የ6 ነጥብ ልዩነት አለው። መሪ ነው። አንደኛ ደረጃ ላይ ነው። ግን ፔኑ አለ፣ ስሜቱ አለ፣ የህመም ስሜት አለ። ወይም ደግሞ በናሽናል ጂኦግራፊ እንደምንመለከተው አቦ ሸማኔ ሌላኛውን እንስሳ ፕሬይ ወይም የሚታደነውን እንስሳ ሲያሯሩጥ አይነት ስሜት ይታየኛል። እኔ ናሽናል ጂኦግራፊ ምስል ነው አይኔ ላይ የሚታየው። እንደ አቦ ሸማኔ እየሮጠ የመጣው ማንቸስተር ሲቲ በአንጻሩ ደግሞ እንደሚታደነው እንስሳ ልዩነት ፈጥረው አሁንም ግን ሩጫ ላይ የሚገኘው አርሰናል ነው። አንዱ አዳኝ፣ አንዱ ታዳኝ። አዳኙ ማንቸስተር ሲቲ እንደ አቦ ሸማኔ
ወይም እንደ ነብርን በለው ወይም እንደ አንበሳ ልንለው እንችላለን። ታዳኙ እንስሳ ግን አርሰናል የናሽናል ጂኦግራፊ ምስል ነው አይኔ ላይ የሚታየው። አንድ ነገር ላስቀምጥ፣ በባዮሎጂ ማለት ነው። የሰው ልጅ ሲፈራ የሚያመነጨው ሆርሞን አለ። ሰው ሲፈራ ማለት ነው የሚያመነጨው ሆርሞን አለ። ያ ሆርሞን አድሬናሊን ወይም ኢፒኔፍሪን ይባላል። ሌላም ሆርሞን አለ፣ ኮርቲሶል የሚባል ሆርሞን። ሁለቱም ሆርሞኖች የሚመነጩት ከኩላሊት አናት ላይ ከሚገኘው ከአድሬናል ግላንድ ነው። የሁለቱም ሆርሞኖች አድሬናሊንም ወይም በሌላ አጠራሩ ኢፒኔፍሪንም እና ሌላኛው ሆርሞን ኮርቲሶልም የሰው ልጅ ሲፈራ ልብ ምቱ የሚጨምርበት፣ ቶሎ ቶሎ የሚተነፍስበት፣ በፍርሃት ማለት ነው፣ በድንጋጤ ነገር ግን ታይቶ የማይታወቅ ኤነርጂ የሚያወጣበት ሆርሞን ነው ይሄ ሆርሞን። አርሰናል ስጋት ውስጥ ነው ያለው በዚህ ሰዓት ላይ። ማንቸስተር ሲቲ ደረሰ እንዴ? እውነት ሊደርስብኝ ነው እንዴ? ሊይዘኝ ነው እንዴ? በሚቀጥለው ሳምንት አብረን ነው የምንጫወተው፣ እንፋለማለን የሚል አይነት ስጋት ውስጥ እንዳለበት ይታወቃል። ግን አርሰናል በፍርሃት ውስጥ ደግሞ ይህንን አድሬናሊን ወይም ኢፒነፍሪን ወይም ኮርቲሶል ሆርሞኖችን የሚያመነጭ ከሆነ በፍርሃት የምታመነጨው ኤነርጂ ነው። እና አንዳንዴ አይተህ ከሆነ አቦሸማኔ ይሮጡና አዳኞቹ ይሮጡና ታዳኞቹን ሲይዟቸው ታዳኞቹ የሌለ ጉልበት አውጥተው ያንን ግዙፉን አስፈሪውን አዳኙን እንስሳ ዘረውት ይሮጣሉ። ያ የሚያመነጩት ሆርሞን ነው። ባይዘዌ በሰው ልጅም ይሄ ሆርሞን አለ፣ ኮርቲሶልና አድሬናሊን ማለት ነው። ለዛ ነው ትናንትም ስንናገር የነበረው እንዲህ አይነት አድቫንቴጅ በአርሰናል ቤት ውስጥ ሊገኝ ይችላል ነው። የሌለ ሆርሞን ሊያመነጭ ይችላል፣ የሌለ ኢነርጂ ሊያመጣ ይችላል በሚቀጥለው ጨዋታ ኢታር ላይ በሚደረገው ጨዋታ የሚል ሐሳብ በአንድ በኩል ይነሳል። በሌላ በኩል ፔፕ ጋርዲዮላን አለማድነቅ ንፉግነት ነው። ጋርዲዮላ የእግር ኳስ ታክቲሽያን ነው። ለዘንድሮ የማንቸስተር ሲቲ እግር ኳስ ክለብ ትልቁ ተርኒንግ ፖይንት፣ ትልቁ ማርሽ መኪና ሲነዳ ዳገት የሚወጣ ከሆነ ኤል ማርሽ በአውቶማቲክ ትራንስሚሽን ኤል ማርሽ ነው የሚደረገው። ዳገት የሚወጣ ከሆነ በማኑዋል ትራንስሚሽን ከሆነ ደግሞ ወይም በኖርማል መኪና ከሆነ አውቶማቲክ ባልሆነ መኪና ደግሞ አንደኛ ማርሽ ነው የሚገባው። ማንቸስተር ሲቲ አንደኛ ማርሽ ያስገባው ወይም በአውቶማቲክ መኪና ኤል ላይ ያደረገው ዳገቱን የወጣበት ትልቁ ተርኒንግ ፖይንት ሮድሪ የተነሳለት ቀንና ሴሜኒዮና ማርክ ጌይን ያስፈረመባቸው ክስተቶች ናቸው። በቃ ይሄ ነው ተርኒንግ ፖይንቱ። ጋርዲዮላ በቂ ተጫዋች ነበረው። የሴሜኒዮ መምጣት ኦማር ማርሙሽን እድል አሳጥቶታል፣ ቤንች ላይ እንዲቀመጥ አድርጎታል። የማርክ ጌይ መምጣት ኩሳኖብ ላይ ወስኖበት ነበር። ዲያስ ስለተጎዳ ነው ኩሳኖብ የገባው። ግን ምንም አማራጭ የለውም ጋርዲዮላ። አርቴታስ የጥር የዝውውር መስኮትን እንኳን አልተጠቀመበትም። አንድም ተጫዋች እንኳን አላስፈረመም እኮ። አጥቂ አይፈልግም ቡድኑ ይፈልጋል። የተዳከሙ ተጫዋቾች ቦታ ላይ መተካት አልነበረባቸውም። አንድ ሁለት ተጫዋች ያስፈርማል ማስፈረም አለበት ስንል አልነበር? አላደረገውም። ጋርዲዮላ ግን አደረገው። ሴሜኒዮ አልጠቀመው፣ ማርክ ጌይ አልጠቀመው። ማርክ ጌይ ባይኖር አሁን ዲያዝ በተጎዳበት ማን ነበር ተከላካይ ሊሆን የሚችለው? ቸልሲ እኮ ተከላካይ ብሎ የፈራረሰው እኮ በርካታ ተከላካዮች ተጎድተውበት ነው። ጋርዲዮላ ቀድሞ ይተነብያል፣ ፕሪዲክት ያደርጋል፣ ምን እንደሚፈጠር ያውቃል። ማርሽ የቀየረው ማርሽ የለወጠው የጥር የዝውውር መስኮት ላይ ሴሜኒዮና ማርክ ጌይን ማምጣቱ ሮድሪ እንደ አዲስ ፊርማ ነው። ሮድሪ በሌለበት ጊዜ እኮ ማንቸስተር ሲቲ ተንኮታኩቶ ነበር እኮ። አሁን ሮድሪ እንደ አዲስ የድሮ አስፈሪ ማንቸስተር ሲቲ ግርማ ሞገሱ እንዲመለስ ካደረጉ ተጫዋቾች መካከል ግንባር ቀደሙ ነው። አርቴታ ቢሆን ያደርገው ነበር። ሶፊ ሴሜኒዮን ያስፈርም ነበር። ሴሜኒዮ እኮ አላረገም እኮ። ሜሪኖ ተጎድቷል እኮ ጥር ላይ። ኤግዛክትሊ 3 ቀን ነው 2 ቀን እየቀረው
የዝውውር መስኮቱ ሜሪኖ አመቱ ሙሉ እንደማያገለግለው ያውቃል። ግን ተጫዋች አላስፈረመም። በቃ ሴሜንዮ እኮ አርሰናል ውሰዱኝ እኔ አርሰናል ደጋፊ ነኝ እያለ እየጠየቀ ነበር እኮ። ኤቤሬቺ ኢዜ እኮ በመከራ ከሃቨርትዝ ተጎድቶ ነው እንጂ እኮ ቶተናም ጨርሶ ነበር እኮ አልቆ ነበር እኮ ቻው አይመጣም ነበር። ኢዜ እኮ ጨርሶ ቶተናም ገብቶ ነበር እኮ አልቆ በኋላ ላይ ከሃቨርትዝ ሲጎዳ እኮ ነው ሲጨንቀው ነው እኮ እንደገና ኤቤሬቺ ኢዜን ያስፈረሙ። ይሄ ነው ልዩነታቸው በጋርዲዮላና በአርቴታ መካከል ማለት ነው። ከጨዋታ ውጭ ያለው ልዩነት ማርሽ ቀያሪነቱ ጋርዲዮላ ማለት ነው። እና የሚቀጥለው ሳምንት ጨዋታ ወሳኝ ጨዋታ ነው። ጋሪ ኔብል ማንቸስተር ሲቲ ደም እያሸተተ ነው ብሎታል። ሩኒ ማንቸስተር ሲቲ እዚህ ደረጃ ላይ የደረሰው ሳይኮሎጂካል ጌም ነው እየተጫወተ ያለው። በጣም ደስ የሚል የስነ ልቦና ጨዋታ አርሰናል ላይ ተጫውቷል። እና አርሰናል ተጫዋቾችም ደጋፊዎችም እንዲጨነቁና እንዲፈሩ የሚያደርጉ ሳይኮሎጂካል ጨዋታን የተጫወቱባቸው። ሳይኮሎጂካል ጨዋታው በምንድን ነው እሱ የገለጸው? በቃላት ልውውጥ አይደለም፣ ውጤት በማምጣት ማለት ነው። ሊቨርፑልን 4-0፣ ቼልሲን 3-0፣ አርሰናልን 2-0 በዋንጫ ተመልከተው እስኪ። በክሊንሺት እኮ ነው ደግሞ የረመረማቸው ማለት ነው፣ ጎል እንኳን ሳያስተናግድ ማለት ነው። በውጤት አርሰናል እንዲጨነቅ አደረገው ማለት ነው። አርሰናል ስጋት ውስጥ እንዲገባ አደረገው ማለት ነው። የሜዳ ላይ ክስተቶች ደግሞ በተደጋጋሚ ስንገልጻቸው የሆኑ ጉዳዮች ናቸው። አርሰናል ዋጋ ያስከፈለው አንድ አስተያየት ሰጪ ምን አለ? በአርሰናል ገጽ ውስጥ ከበርንማውዝ ጋር የተደረገው ሃይላይት ጨዋታ ይህንን ይመስላል ብሎ የአርሰናል ኦፊሻል ገጹ አንድ ቪዲዮ ፖስት አደረገ። ኮሜንት ላይ ምን ብሎ ጻፈ? ኦል ዘ ጌም ባክ ፓስ ነው ሃይላይት የምትሉን አሉ። ኦል ዘ ጌም ባክ ፓስ። ሶፊ ታስታውስ ከሆነ ዙቢሜንዲን ምን ስንል ነበር? አረ ይሄ ልጅ ሁሌም አርቴታ መጠቀም አልነበረበትም። ይሄ ልጅ በኋላ እየተሰላቸ እየደከመ ይመጣል። ገና ዘንድሮ ነው ሊጉን የተቀላቀለው። ዙቢሜንዲን እየተካ በአንዳንድ ጨዋታዎች ላይ እነ ኖርጋርድንም እየቀየረ እያስገባ ቢተካው ብለን ነበር። ዙቢሜንዲ ሁሌም ባክ ፓስ። ትንሽ ይሄዳሉ ፉልባኮቹ። ቤን ዋይት ባክ ፓስ፣ ስኬሊ ባክ ፓስ፣ ካላፊዮሪ ባክ ፓስ፣ ኢቭን ጋብርኤል ያ ግድግዳ ተከላካይ ባክ ፓስ ለራያ፣ ሳሊባ ባክ ፓስ፣ በሙሉ ባክ ፓስ። የሚገርመኝ ማለት ነው። ከዛ ውጭ እኔ ካይ ሃቨርዝና ቤን ዋይት ላይ አርቴታ ምን እንዳየባቸው ሊገባኝ አልቻለም። አይኑ እያየ ትልቅ አሰልጣኝ ነው። ጌም ሪድ ማድረግ ይኖርበታል። ቤን ዋይት እሺ የመጀመሪያ ሁለቱ ጨዋታዎችን ሶስተኛ ጨዋታ ላይ መልሰህ እሱን ትደግማለህ። ሞስኪራን ቢያንስ አትጠቀምበትም በመጀመሪያው ስታርቲንግ ላይን አፕ። ካይ ሃቨርዝ ኤብሪጅ ኢዜን የመሰለ ወርልድ ክላስ ተጫዋች ተነስቶልህ አገግሞልህ ካይ ሃቨርዝን ስታርቲንግ ላይን አፕ ይዘህ ትገባለህ። ኢዜን የመሰለ ተጫዋች ቤንች ላይ ቁጭ አድርገህ አርሰናልን ዋጋ ያስከፈለው ሚካኤል አርቴታ ምንም ጥያቄ የለውም። ግን እኔ አሁንም አርሰናል ለዋንጫው የተሻለ እድል እንዳለው በተለያዩ መመዘኛዎች ማስቀመጥ እችላለሁ። በእኔ አረዳድ፣ በእኔ ግምት ቀጣይ ጨዋታዎችን ከግምቱ ስናስገባ አርሰናል ከማንቸስተር ሲቲ እና ከኒውካስል ጋር አቻ ይለያያል። ፉላምን በሜዳው ያሸንፋል። ዌስትሃምን ከሜዳ ውጭ ያሸንፋል። ሊፈትነው ይችላል። አይኖ ረዳለው። ዌስትሃም ወራጅ ቀጠና ውስጥ ነው። በርንላይን ኤምሬትስ ላይ ያሸንፋል። ፓላስን ከሜዳ ውጭ ያሸንፋል። አርሰናል 84 ነጥብ ይዞ ይጨርሳል። ማንቸስተር ሲቲ ይሄ የኔ ፕሪዲክሽን ነው። ባይዘው አድማጮች ፕሪዲክሽኔ ነው፣ የኔ ቅድመ ግምት ነው። ማንቸስተር ሲቲ ቼልሲን አሸንፏል ትናንት 3-0። ከአርሰናል ጋር አቻ ይለያያል። በርንሌይን ያሸንፋል። ኤቨርተንን ያሸንፋል። ብሬንፎርድን ያሸንፋል። በርማውዝን ያሸንፋል። አስቶን ቪላን ያሸንፋል። ክሪስታል ፓላስን ያሸንፋል። ማንቸስተር ሲቲ 83 ነጥብ ይዞ ይጨርሳል። አርሰናል በአንድ ነጥብ በልጦ ዋንጫ ይወስዳል። ይህ የኔ ፕሪዲክሽን ነው። ይሳካል አይሳካም አብረን እናየዋለን። የኔ ግምት ነው። ሶፊዬ ይቀመጥ ለታሪክ ልድገመው። አይ በቃ ግልጽ ነው። ተይዟል እኮ አርሰናል ከማንቸስተር ሲቲ እና ከኒውካስል ጋር አቻ ይለያያል። በፉላም ማለትም ፉላምን በሜዳው ኤምሬትስ ላይ፣ ዌስትሃምን ከሜዳው ውጭ፣ በርንላይን በሜዳው፣ ፓላስን ከሜዳው ውጭ አራቱን ጨዋታ ያሸንፋል። ሁለታቻ ይለያያል። 84 ነጥብ ይዞ ይጨርሳል።
ማንቸስተር ሲቲ ቼልሲን አሸንፏል ትናንት። ከአርሰናል ጋር አቻ ይለያያል። ቀሪውን ጨዋታ ሲቲ ያሸንፋል። ሁሉንም ያሸንፋል። ሲቲ ያሸንፎ ግን ከአርሰናል ጋር አቻ ይለያያል። ኤቨርተንም ያሸንፋል። አዎ እኮ ነው። ብሬንፎርድስ ያሸንፋል። ምክንያቱም ሲቲ ያለበት አሁን አራስ ነብር ነው አይደለ? ከባድ ነው። ግን የመጨረሻ ውጤቱ አርሰናል 84 ፖይንት። ስለዚህ እንደገና ዲሲሲ በወሳኙ ነጥብ አርሰናል ከሲቲ ኢታር ላይ አቻ ከወጣ ነው ዋንጫው ሊወጣ። የኔ ግምት ነው ይሄ፣ ፕሪዲክሽኔ ነው። አቻ ካልወጣስ እሁድ አቻ ካልወጣ ከተሸነፈማ አለቀ። ቻው ነው አይደል? ቻው። እሺ አድማጮቻችን እንቀጥላለን። አጋሮቻችን እውቅና እንሰጣለን። እናት ባንክ ይመቻችሁ እያለ ነው ከእናንተ ጋር ቆይታውን ያደርጋል። እናት ባንክ በልዩነት ፕሮግራማችን ወደ እናንተ እያቀረበ ነው የሚገኘው። እናት ባንክ እናት መላን ይዞላችሁ ቀርቧል። ትምህርት ቤቶችና እንደዚሁም ወላጆችን ያስታረቀ ያስማማ ነው። እናት መላ በእናት ባንክ በኩል ለትምህርት ቤቶች ለክፍያ አመቺ የሆነ መንገድ ነው። እናት ባንክ ይመቻችሁ ያሉ ሌሎችም አጋሮቻችን አሉ። የአጋሮቻችን መልእክቶች አንዴ ዴቭ ከፍ አድርጎ ያስደምጥልና ስንመለስ ሚያዚያና ማንቸስተር ሲቲ፣ ሚያዚያና አርሰናል፣ ሚያዚያና ሲቲ ምን ሊያሳየን ይችላል? ከዚህ ቀደም ምን ተመዘገቡ፣ ከዚህ ቀደም ምን ሆኑ የሚሉትን ጉዳዮች እናስቀምጣለን። በተጨማሪም ሲቲ